በድርድር የሚደረግ የህንፃ ቤተክርስቲያን እድሳት አለ ማለት ነው። አሁን የቤተክርስቲያን ሰበካ ጉባኤና አስተዳዳሪዎቹ እቅዳቸው ስንት ብር አሰባስበን ትልቅና ያማረ ህንፃ ቤተክርስቲያን እናሰራለን የሚል ነው። ይህንን የክርስቶስ አካል የሆነ ክቡር ሰው ክርስቲያንም ይሁን ሙስሊምም ይሁን ፕሮቴስታንት የተራበን ሰው በ10 እና በ20 ብር ቢበዛ በ100 ብር እራቡን የሚያስታግስለትን ሰው ይህንን ምስኪን ሰው ገፍተን ለቤተ ክርስቲያን መስሪያ ብለን በሰው ዘንድ ተነግሮልንና ተጨብጭቦልን ብንሰጥ ምንም ዋጋ እንደማናገኝበት ልብ ማለት ይገባናል ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦርቶዶክሳውያን እንደምንሰነበታችሁ። ዛሬ እንግዲህ በዘመናችን እየተደረጉ ካሉ ታላላቅ ነገሮች ውስጥ እየተሰሩ ያሉት ታላላቅ ህንፃ ቤተክርስቲያናት ጉዳይ እንዲሁም ምዕመናን ያለ ድካምና ያለ መሰሰት እያወጡት ስላለው የምጽዋት ገንዘብ እንዲሁም በዕለት ምግብ እጦት ምክንያት አንዳንዶቹ እስከነማተባቸው ከክርስቶስ ጋር በበረሃ ወደ ሌሎች ሀገራት እንዲሁም አንዳንዶቹ ደግሞ ማተባቸውን ራብና ጥም ያስፈታቸው ኦርቶዶክሳውያን ጉዳይ እንዴት ማስታረቅ እንዳልቻለን እንመለከታለን ማለት ነው። በቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ጀምሩ። ይህ ጉዳይ እንግዲህ ሰፋ ያለና ትልቅም ርዕስ ነውና በአንድ ቀን መጨረስ ያዳግታል። እናም 2-3 ቪዲዮ በዚህ ጉዳይ ላይ እንሰራለን እንማማርበታለን ማለት ነው። ሁላችንም እንደምናውቀው ቤተክርስቲያን ማለት 3 አይነት ትርጉም እንዳለው ሁሉም ኦርቶዶክሳዊ የሚረዳው ነገር ነው። የመጀመሪያው አንድ ሰው የክርስቶስ ቤተ መቅደስ ነውና ራሱን ችሎ ቤተክርስቲያን ይባላል። በክርስቶስ ክርስቲያን የሆነ ከማኅፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ የተወለደ አንድ የሥላሴ ልጅነትን ያገኘ አንድ ኦርቶዶክሳዊ ሰው ቤተክርስቲያን ይባላል ማለት ነው። ሌላው ደግሞ እንግዲህ እንዲሁም በክርስቶስ ያመኑ እና ከማኅፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ ተወልደው የሥላሴ ልጅነት ያገኙ ክርስቲያኖች ወይም የምዕመናን ስብስብም ቤተክርስቲያን ተብሎ ይጠራል። በሶስተኛ ደረጃ ደግሞ የክርስቶስ አምላክነት የሚሰበክበትና ምስጢራቱ የሚፈጸሙበት ህንፃ ቤተክርስቲያኑ ቤተክርስቲያን በመባል ይጠራል ማለት ነው። እንግዲህ አሁን ባለንበት በእኛ ዘመን ሶስተኛው ቤተክርስቲያን ማለትም የህንፃ ቤተክርስቲያን ጉዳይ በመልካምና ከምንም በላይ እየተሰራ መሆኑን ሁላችንም እያየነው ያለ በአይን የሚታይ ነገር ነው። ይህንም እንግዲህ ትክክልና የተቀደሰ ጉዳይ መሆኑን ማንም ሰው ይረዳል። ምክንያቱም ህንፃ ቤተክርስቲያን ማለት በክርስቶስ ደም የተመሰረተች ቅዱሳን መላእክት እንኳን ሊነኩት ቀርቶ ሊያዩት የማይቻላቸው የክርስቶስ ቅዱስ ሥጋውና ክቡር ደሙ የሚፈተትባት እንዲሁም ሌሎች ታላላቅ ምስጢራት የሚፈጸሙባትና ሐዋርያት የመሰረቷት ቤት ስለሆነች ማለት ነው። ስለዚህ አንድ ምዕመን የክርስቶስ ቤት የሆነች ቅድስትና ሐዋርያዊት አንዲት የሆነች ቤተክርስቲያን ቢያሰራ ከጽድቅ ውጭ ምንም ነገር እንዳላደረገ መረዳት መቻል አለበት። ነገር ግን ህንፃ ቤተክርስቲያን ማለት ህንፃ ቤተክርስቲያን ማሰራት ስንል በሁለት መልኩ ልንመለከተው እንችላለን። አንደኛው ምንም አብያተ ክርስቲያናት በሌሉበትና ቀድሞውኑ ኦርቶዶክሳውያን ያልሆኑ ወንጌልንም ያልተማሩ አዳዲስ አማንያን ያሉበት አካባቢ የሚሰራና መጀመሪያውኑ ኦርቶዶክሳውያን ሆነው ግን የሚገለገሉበት ቤተክርስቲያን እርቋቸው ሲቸገሩ የነበሩና በክርስቶስ ፈቃድ አዲስ ህንፃ ቤተክርስቲያን መስራት ሲሆን፣ ሌላኛው ደግሞ የነበረ ቤተክርስቲያንን ባለበት ማደስ ነው። እንግዲህ በዚህ በሁለት መልኩ ህንፃ ቤተክርስቲያን ሲሰራ እንመለከታለን። ህንፃ ቤተክርስቲያን የሚሰራው አዲስ ህንፃ ቤተክርስቲያን የሚሰራው በመንፈስ ቅዱስ መሪነት የክርስቶስ ደም የነጠበበትና ያረፈበት እንደሆነ አባቶቻችን ያስተምራሉ። ይህ የቤተክርስቲያናችን ትልቅና የታወቀ ትምህርት ነው። እንግዲህ የመጀመሪያው ጉዳይ ላይ በጣም መሰራት ያለበት ነገር ግን ብዙም እየተሰራ ያልሆነ ጉዳይ ነው። ያ ማለት ምንድነው? አዲስ ቤተክርስቲያን መሰራቱ ማለት ነው። አዲስ ተጠማቂያን ህንፃ ቤተክርስቲያን ያልተሰራላቸው ሆኖ መስቀል ቅርጽ ያለው እንጨትን ተክለው በሱ ሲገለገሉ ማየት፣ እንዲሁም እኛ ለኩሽና ከምንሰራው ቤት ያነሰ ቤት ሰርተው የክርስቶስን ስጋና ደም ሲፈትቱ ማየት እጅግ በጣም የሚያም ጉዳይ ነው። በዚህ ቦታ ላይ ስርዓተ ቤተክርስቲያን ሲፈጽሙና ሲያስፈጽሙ የሚታዩ ሰዎችም እንዲሁም ስርዓተ አምልኮታቸውን በዚህ ቦታ ሲያቀርቡ የምንመለከታቸው ምዕመናን የእግዚአብሔር ፍቅር የገባቸውና ትክክለኛ የወንጌል አርበኛ መሆናቸው ምንም የሚያጠራጥር ጉዳይ አይደለም። ይህንንም እንግዲህ አይተው ይህች አንዲትና ቅድስት ሐዋርያዊት የሆነች ቤተክርስቲያን ተስፋፋ ዘንድ ከገንዘብ እስከ ጉልበታቸው እስከ ጸሎታቸው የሚያበረክቱ ምዕመናን ለእግዚአብሔር ብድራትን እየሰጡ እንደሆነ የማያጠራጥር ሙሉ አስተማማኝ ጉዳይ ነው ማለት ነው። ለምሳሌ አንድ ወንድማችን አለ። በዚሁ በቲክታክ ፕላትፎርም ላይ ነው ያወቅኩት። ስሙ ዲያቆን አቤኔዘር ውብሸት ይባላል። ፈለገ አበው የሚል
መንፈሳዊ ማህበር አለው። ይህ ወንድማችን የሚሰራው ብዙ ባለሀብቶች በበዙበት የቤተ ክርስቲያኗ ችግር ለምዕመኑ መረጃው በሚደርስበት ብዙ መደገፍ የሚችሉ ምዕመናን ባሉበት እንዲሁም ብዙ ንብረት ባላቸው ቤተ ክርስቲያን በተሞሉ ከተሞች አይደለም። ይልቁንስ ከአሁን በፊት ወንጌል ሰምተው የማያውቁ ቤተ ክርስቲያንን አይተው የማያውቁ ከከተሞች እጅግ ርቀው የሚገኙ እና በአኗኗርም ደካማ የሆኑ የህብረተሰብ ክፍሎች ባሉበት የሀገራችን ገጠራማ ክፍሎች በመሄድ ያልተጠመቁትን አስተምሮ ካህናት አባቶቹን በመውሰድ አስጠምቆ ህንፃ ቤተ ክርስቲያንን ሲያሰራ አይቼዋለሁ። ለታይታም ያልሆነ ራሱ ቀድሶ እኒህን ወንጌል የተራቡና ምንም ሳይማሩ ገና ምንም ሳያውቁ ከኛ የተሻለ የክርስቶስ ፍቅር ያላቸውን ምዕመናን ሲያቆርብም አይቻለሁ። ነገር ግን ይህን ጉዳይ እንደ ትልቅ ነገር ሲታይና ብዙ ሰዎችም በሚዲያዎች ላይ ለማገዝ ሲሞክሩ ሽፋንም ሲሰጡት ያን ያክል አላየሁ። ግን ይህ እውነትም የአባቶቻችንን ፈለግ የተከተለና ሐዋርያዊ የሆነ አገልግሎት ነውና ከምንም በላይ ልንደግፈውና ልንረዳው የሚገባ ጉዳይ ነው ባይ ነኝ። ሌላውና ሁለተኛው ነገር እንግዲህ አሁን ብዙ እየተሰራበት የምንመለከተው ደግሞ የነበሩ ህንፃ ቤተክርስቲያናትን ማደስ ነው። ይህ ጉዳይ እንግዲህ ለሁለት ነገር ይደረጋል። አንዱ ምዕመናን ለአገልግሎት ሲገቡ እየጠበበና እንዲሁም ህንፃ ቤተክርስቲያኑ ረጅም ጊዜ ከመቆየቱ አንጻር አርጅቶ ለአገልግሎት አልመች ሲልና፣ ሁለተኛ ደግሞ ለቅንጦትና ለውበት ለውድድር የዓለሙ የውድድር መንፈስ በቤተክርስቲያናችንም ገብቶ ለውድድር የሚደረግ የህንፃ ቤተክርስቲያን እድሳት አለ ማለት ነው። እኛም እንግዲህ ይህንን ሁለተኛውን ጉዳይ አንስተን ሐሳባችንን እንሰጥበታለን። በዚህ ዘመን እንግዲህ ታላላቅ ህንፃ ቤተክርስቲያናት ሲሰሩና ሲመረቁ በየጊዜው ማየት የተለመደና የዕለት ከዕለት ስራችን ሆኗል። ይህም ብቻውን ስንመለከተው እጅግ መልካምና የተዋበ ነገር ነው። ቤተክርስቲያን ከፍ ብላ መታየቷ፣ ደምቃ መታየቷ እጅግ ጥሩ ነገር ነው። ነገር ግን እኛ እሱን ስናሳደድ ከጀርባ ብዙ የረሳናቸው ነገሮች አሉ። እነሱ ምንድናቸው ካልን አንደኛና ሁለተኛው ቤተክርስቲያን ተረስቷል። ቤተክርስቲያንን በሶስት ትርጉም ተመልክተናል። አንድ ሰው ብቻውን የእግዚአብሔር ቤተ መቅደስ ነውና ቤተክርስቲያን ይባላል። ሁለተኛ ደግሞ የኦርቶዶክሳውያን ስብስብ የክርስቲያኖች ስብስብ ቤተክርስቲያን ይባላል። ሶስተኛ ራሱ ህንፃ ቤተክርስቲያኑ ብለናል። ህንፃ ቤተክርስቲያኑ ሶስተኛውን ስንሰራ ግን አንደኛውና ሁለተኛውን ረስተነዋል ማለት ነው። አሁን የቤተክርስቲያን ሰበካ ጉባኤና አስተዳዳሪዎቹ እቅዳቸው ስንት ብር አሰባስበን ትልቅና ያማረ ህንፃ ቤተክርስቲያን እናሰራለን የሚል ነው። እንዲሁም እቅድና ሪፖርቶቻቸው ሁሉ ከሌሎች ህንፃ ቤተክርስቲያናት የኛ ምን ያህል አነሰና ምን ያህል በለጠ የሚል ነው። እንዲሁም በዚህ ዓመት ምን ያክል ገንዘብ መሰብሰብ ቻለን የሚሉት ዋና ዋና የሪፖርቱ አጀንዳዎች ከሆኑ ሰነባብተዋል። ይህ ማንም መረዳትና ማየት የሚችለው ጉዳይ ነው። ይህም ማለት በዚህ ቤተክርስቲያን ውስጥ ያሉ ሁለቱ ቤተክርስቲያን በዋናነት አንደኛውና የክርስቶስ ቤተ መቅደስ የሆነው የሰው ልጅ ተረስቷል ማለት ነው። ነገር ግን የሰው ልጅ እየተራበና እየተጠማ የሚለብሰው አቶ መንገድ ላይ ብርድ እየመታው እያየነው አልፈነው ገብተን ለህንፃ ቤተክርስቲያን ማሰሪያ የምንሰጠው 100 እና 200 ሺህ ብር ለእይታ ከመዋል ውጭ ምድራዊ ከንቱ ውዳሴን ከማምጣት ውጭ ምንም ዋጋ እንደሌለው ልብ ልንል ይገባናል ማለት ነው። ክርስቶስ ይህንን ዓለም ከመኖር ወደ አለመኖር ሲያሳልፍ ለሁሉም እንደየስራው ሊከፍል ሲመጣ የሚጠይቀን ጥያቄ ምን እንደሆነ ልብ ያልነው አልመሰለኝም። ጥያቄው ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታስሬም አላስፈታችሁኝም የሚል ነው። ተርቦ የምናበላው ደግሞ በአምሳሉ የፈጠረውንና በደሙ ያከበረውን በመስቀል ላይ ስጋውን የቆረሰለትን ደሙን ያፈሰሰለትን ክቡር የሰው ልጅን ነው። እንግዲህ ሁላችንም ቢሆን በተለያዩ ጊዜያት ተርቦና በላው ዘንድ ክርስቶስን አግኝተነዋል። በየቤታችን በየመንገዳችን አግኝተነዋል። ያበሉትም ይኖራሉ፣ ያባረርነውና በራችን የዘጋንበትም እንኖራለን። ሆኖም ግን አሁንም ቢሆን ክርስቶስ ርቦት አለ በደጃችን። ክርስቶስ እኛን ለማዳን መቼም ቢሆን ተስፋ አይቆርጥምና እስከ መጨረሻዋ ህቅታ እስከ መጨረሻዋ እስትንፋሳችን ድረስ ርቦት አለ በደጃችን። ተርቤ አብልታችሁኛል ይለን ዘንድ እናበላው ዘንድ በደጃችን ቁጭ ብሎ ይጠብቀናል ክርስቶስ። በየዕለቱ ተርቦ ተጠምቶ እናገኘዋለን። ይህንን የክርስቶስ አካል የሆነ ክቡር ሰው ክርስቲያንም ይሁን ሙስሊምም ይሁን ፕሮቴስታንት የተራበን ሰው በ10 እና በ20 ብር ቢበዛ በ100 ብር እራቡን የሚያስታግስለትን ሰው ይህንን ምስኪን ሰው ገብተን ለቤተ ክርስቲያን መስሪያ ብለን በሰው ዘንድ ተነግሮልንና ተጨብጭቦልን ብንሰጥ ምንም ዋጋ እንደማናገኝበት ልብ ማለት ይገባናል ማለት ነው። እዚህ ላይ እንግዲህ ለይታችሁ ያዙልኝ።
ቤተ ክርስቲያንን ማሰራትና ገንዘብ መስጠት መልካም አይደለም፣ አያጸድቅም እያልኩኝ አይደለም። ነገር ግን ከህንፃው የክርስቶስ ቤተ መቅደስ የሆነው ክቡር የሰው ልጅ ይቅደም ነው። እግዚአብሔርንም እኛንም ለማታለል አንሞክር ነው። ክርስቶስ በሰጠነው በገንዘብ ብዛት ሳይሆን የሚያጸድቀን የሰጠንበትን የልቡናችንን ርኅራኄ አይቶ ነው። ስለዚህ በገንዘብ ብዛት ራሳችንን አታለን ተጨብጭቦልን ስለሰጠን እግዚአብሔር መስዋዕታችንን የተመለከተ መስዋዕታችንን የተቀበለ ከመሰለን ተሳስተናል። በወርቅ ያጌጠ ቤተክርስቲያንን ደግመን በወርቅ ከመስራት ይልቅ አንድ የራበው ምስኪንን ሰው በክርስቶስ ስም ማብላትና እንባውን ማበስ የበለጠ ዋጋ አለው። ይህንን ሐሳብ የቤተክርስቲያናችን ሊቅ የሆነው ቅዱስ ዮሐንስ አፈወርቅ ሲናገር በክርስቶስ ስም ተአምራትን ከማድረግ ይልቅ በክርስቶስ ስም አንድ የተራበን ሰው መመጽወት ይበልጣል ይላል። ይህም የሚያሳየን ከምንም ነገር አስቀድመን ለሰው ልጅ ምን ያህል መራራትና ማዘን እንዳለብን ነው ማለት ነው። ማንም ሰው በክርስቶስ ስም ተአምራትን ቢያደርግ፣ ጨረቃን በእጁ መያዝ ቢችል፣ ፀሐይን መንካት ቢቻለው፣ አጋናንትን በስሙ ቢያስወጣ እንኳን አንድን የተራበ ሰው ቸል ብሎ ከሄደ ምንም ዋጋ የሌለው ሰው እንደሆነ ሊረዳና ሊያውቅ ይገባል። ይህም ነገር እንግዲህ ችግሩ የምንሰጠው መጠን እንዳልሆነ መቼም ማንም ሰው ይገባዋል። አንድ ሰው ኖሮት 100 ሺህ ቢሰጥና አንዱ ደግሞ ምንም የሌለው ሆኖ ነገር ግን ከልቡ ቢኖረኝ ይሰጥ ነበር ብሎ ቢመኝ እግዚአብሔር የልቡን መራራት ያየዋልና ዋጋው ገንዘብ ከሰጠው ሰው ያነሰ አይሆንም። ምክንያቱም እግዚአብሔር የሚያየው የሰጡትን የገንዘብ መጠን እና ሀብት ሳይሆን ከልባቸው ራርተው መስጠታቸውን ስለሆነ ማለት ነው። እንግዲህ እንደተነጋገርነው ይህ ጉዳይ ሰፋ ያለ ነውና ዛሬ መጨረስ አልቻልንም። ስለዚህ በቀጣይ ይህንን ያክል ህንፃ ቤተክርስቲያን አስጊጠን እየሰራን ነገር ግን ልጆቻችን ኦርቶዶክሳውያን እንዲሁም የሌላ እምነት ተከታዮችም ቢሆኑ ኢትዮጵያውያን የሆኑ ሰዎች በሙሉ ለምን በባህርና በበረሃ ይሰደዳሉ? ኦርቶዶክሳውያን ለምን ርቧቸው ማተባቸውን ይፈታሉ? የሚሉትን ጉዳዮች እንመለከታለን ማለት ነው። ያስተማረን የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ አገልግሎቱን ደግፉ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።